በውቢቷ መርሳ ከተማ ላይ አንዲት እህታችንን የግቢ አጥር እንግዲህ በዚህ መንገድ ቤቷ ግቢዋ ታጥሯል ማለት ነው። እንግዲህ የሚቀረው ከዚህ በኋላ ብየዳና ቆርቆሮ መምታት ብቻ ነው የሚቀረው። የግንባታ ስራው ሙሉ ለሙሉ እንግዲህ በዚህ መንገድ አልቋል። ውድ ተመልካቾች በአሁኑ ሰዓት እንግዲህ የቤታችሁን ግቢ ማሳጠር ብታስቡ ምን ያህል ይወስድብናል የሚለውን ሙሉ መረጃ ዛሬ ወደ እናንተ የማቀርብላችሁ ነው የሚሆነው። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ዛሬ እንግዲህ የግቢ አጥርን በተመለከተ አሪፍ የሆነ መረጃ የማካፈላችሁ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። የዘወትር ተከታታዮቼ እንደተለመደው ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን ማለት ነው። ውድ ተመልካቾች እንግዲህ ይህ አጥር በውቢቷ መርሳ ከተማ ላይ የአንዲት እህታችንን ቤት ነው በዚህ መንገድ የታጠረው። ኮርሱ እንደምታዩት 2 ኮርስ ነው። አንድ ኮርስ ወደ መሬት ተቀብሮ አንድ ኮርስ ወደ ላይ ወጥቷል ማለት ነው። አንድ ኮርስ ወደ ላይ ሲወጣ ይሄ ቋሚ ብረቱ 50 ሳንቲም ያክል ከውሃ ልኩ ጋር አብሮ ከግንባታው ጋር ተያይዟል ማለት ነው። ብረቱ ደረጃ 1 የሆነ ብረት ነው። እንግዲህ የቤቱ ካሬ 10 በ25 ወይንም ደግሞ 250 ካሬ ነው። ይህ ወደ ላይ የማሳያችሁ እንግዲህ ሰርቪስ አለው ከጀርባ እንደምትመለከቱት 25ቱ በዚህ በኩል ነው እንደምትመለከቱት እስከዚህ ድረስ እንግዲህ 25 ነው ማለት ነው። አጠፍ ብለን እንደዚህ ደግሞ 10 ነው። ያ ማለት ይህ 10ሩ ነው። መጀመሪያ ወደ ላይ የመጣንበት ደግሞ 25 ነው። ስለዚህ 10 በ25 ማለት 250 ካሬ ነው። ይህ ወደታች የምትመለከቱት 25ቱ ይህንን ይመስላል። ቋሚዎቹንም ነዋቸው እንግዲህ በደንብ እንትናቸውን ጠብቀው ነው ቋሚዎቹ የቆሙት ማለት ነው። ስለዚህ ውድ ተመልካቾች ቤታችሁን ወይም ግቢያችሁን ማጠር ስታስቡ ቅድሚያ ማወቅ ይኖርባችኋል። ስንት ብር ይወስዳል የሚለውን ነገር እንግዲህ 250 ካሬ ላላችሁ ማለት ነው 10 በ25 ሆኖ 250 ካሬ ላላችሁ ስንት ይወስዳል የሚለውን ሙሉ መረጃ የምነግራችሁ ነው የሚሆነው። የዚች እህቴ እንግዲህ ምን ይቀራል? እቺ እንደምትመለከቷት በመካከል ላይ የፊት ለፊቱ ይሄ 10ሩ በዚህ መንገድ በር ሲቀር እንግዲህ እንዳያችሁት እንትን ብሏል። በዚህኛው በኩል እንደገና በጀርባ በኩል የተወሰነ ያልተጨረሰ አለው ማለት ነው። ምክንያቱም ከጀርባ ያለው ቤት ስላለ ያንን ታሳቢ በማድረግ ነው። ለማንኛውም እንግዲህ ይህ ቤት ሙሉ ፊኒሽንጉ ሲያልቅ ቆርቆሮውም ሁሉም ነገር ሲያልቅ ለዚች እህቴ ምን ያህል ወጪ አወጣች የሚለውን ሙሉ መረጃ ወደ እናንተ አቀርብላችኋለሁ። ለዛሬ ግን ሙሉውን ማሳጠር ለምታስቡ ያ ማለት 250 ካሬ ማለት ነው 250 ካሬውን ሙሉውን በ2 ኮርስ አድርጋችሁ አንድ ኮርስ ወደታች ተቀብሮ አንድ ኮርስ ወደ ላይ ወጥቶ ብረቱን አቅፎ የሚይዝ በ2 ኮርስ አድርጋችሁ ማሳጠር ብታስቡ ስንት ይወስዳል የሚለውን እንግዲህ በዝርዝር የምነግራችሁ ነው የሚሆነው። እዚህ ጋር እንደምትመለከቱት ብረት አለ። እዚህ ጋር የሚሰራው ብረት ተንሸራታች ነው የሚሆነው በሩ ማለት ነው። ያው እንትኑ ጋር ስለተሰራ ብረት መሆኑ ላይ ያስታውቃችሁ ይችላል። ኢንሻአላህ ኋላ ላይ የምታዩት ነው የሚሆነው ተመልካቾች። ለማንኛውም እንግዲህ ግልጽ እንደሚሆንላችሁ አልጠራጠርም። አሁን የምነግራችሁ 10 በ25 250 በአራቱም በኩል ማሳጠር ብታስቡ በ2 ኮርስ አድርጋችሁ ደረጃ 1 በሆነ ብረት ማገሩም እንደዛው የቆርቆሮም የባለሙያም ሆኖ ስንት ይወስዳል የሚለውን በዝርዝር የምናይ ነው የሚሆነው። በደንብ ተከታተሉ ማለት ነው። ከማቴሪያሎቹ ስንጀምር እንግዲህ ከድንጋይ እንጀምራለን። ድንጋይ 2 ሲኖ የሚያስፈልጋችሁ ይሆናል። እኛ ጋር አንድ ሲኖ አሁን ላይ 14000 ብር ገብቷል። ድንጋይ ለሁለቱ 28000 ብር። የድንጋይ ዋጋ እንደየአካባቢያችን እንግዲህ ይለያያል። በየአካባቢያችሁ ሂሳብ መጠኑን ካወቃችሁት ሂሳቡን መቀየር ትችላላችሁ። ምንድን ላይ ድንጋይና አሸዋ ላይ ነው። ሌላው ተመሳሳይ የሆነ ነው፣ ብዙ ልዩነት የለውም ማለት ነው። ስለዚህ ድንጋይ ከዚህ በታች የሚመጣበት አካባቢ ሊኖር ይችላል። ከዚህም በላይም ስላለ በየአካባቢያችሁ ታስቡታላችሁ። እስከዛሬው እንግባባለን ማለት ነው። ሌላው አሸዋ ነው። አሸዋ አንድ ሲኖ ያስፈልጋቸዋል። በ6 ጎማው 14000 ብር ነው አሁን ላይ እኛ ጋር። በትልቁ ከሆነ ይጨምራል። ነገር ግን ለዚህ ስራ በ2 ኮርስ በቂያችሁ ነው ማለት ነው። ስለዚህ አሸዋ አንድ ሲኖ 14000 ብር። ሲሚንቶ 25 ኩንታል ሲሚንቶ ይበቃችኋል። በአራቱም በኩል ዙሪያውን ለማጠር ማለት ነው። 25 ኩንታል በ1500 በአሁናዊ ዋጋ ነው የምነግራችሁ በዛሬው ዕለት ማለት ነው። ሲጨምር ይጨምራል ማለት ነው። 37500 ብር ለሲሚንቶ የሚያስፈልጋችሁ ይሆናል። ሌላው ወደ ብረቶቹ እንሄዳለን። ቋሚ ብረቶች እንግዲህ 13 ቋሚ ብረት ያስፈልገዋል።
አንዱ ቋሚ 6 ሜትር ነው ይቆራረጣል በየ2 ሜትሩ ማለት ነው። በየ2 ሜትሩ ሲቆራረጡት አንዱ ለ3 ይሆናል። እንዲሁም ደግሞ በ250 ካደረጋችሁት ደግሞ ቋሚው ከዚህ በላይ ይሆናል። ከፍታው የብረቱ እነዚህ የቆሙት ብረቶች ከፍታቸው ጠቅላላ 50 ሳንቲም ወደ ታች ተቀብሮ 2 ሜትሩ ወደ ላይ ይቁም ብላችሁ ካሰባችሁ በ250 ነው የሚሆነው። ስለዚህ አንዱ ብረት ለ3 አይሆናችሁም ያንሳል ማለት ነው በዛ መንገድ ካደረጋችሁት። ነገር ግን ሜትር ከ50 ወደ ላይ ይቆማል። 50 ሳንቲም ወደ ታች ትቀበራለች። ስንት ተርፋለች? ከ2 ሜትር 50 ስትቀበር ሜትር ከ50 የአንድ ቆርቆሮ ቁመን ስንት ነው? 2 ሜትር ነው። 50 ሳንቲም ያክል የቆርቆሮዋ ከብረት በላይ ከፍ ትላለች። ምንም ችግር የለውም ማለት ነው። ተመሳሳይ ይሁን ደግሞ ብላችሁ ካሰባችሁ በ250 ይቆረጣል ማለት ነው። 50ዋ ትቀበራለች። 2 ሜትሯ ብረቷ ወደ ላይ ትቆማለች። ቆርቆሮዋ ቁመቷ 2 ሜትር ነው። ስክክ ብላ አንድ ላይ እኩል ትሆናለች ማለት ነው። ስለዚህ እኔ ወጪ ቆጠብ የሚያደርግበትን መንገድ እየጠቆምኳቸው ነው እግር መንገድ ማለት ነው። ስለዚህ ቋሚ ብረት በ2 ሜትር የምታስቆርጡ ከሆነ 13 ቋሚ ይበቃችኋል። በ2250 ደረጃ አንዱ ማለት ነው 29250 ብር። ስለዚህ ለቋሚ ብረት ብቻ 29250 ያስፈልጋችኋል። አቆራረጡ በ2 ሜትር ከቆረጣችሁ 250 ከሆነ ግን 13 ከፍ ይላል ወደ 16 ይገባል ማለት ነው። ሌላው ማገር ነው። ማገር እንግዲህ 37 ማገር ያስፈልጋችኋል። እዚህም ላይ ብረቶቹ ደረጃ 1 በሆነው 850 ብር እንዲሁም ደግሞ እስከ 600 የሚሸጡ ብረቶች አሉ። 450 የሚሸጥ አለ። ነገር ግን ጥንካሬያቸው ያን ያክል አይደለም። በተለይ ባለ 450 ባትጠቀሙት አሪፍ ነው። ባለ 600 የተሻለ ነው። ለአልጋ ምናምን የምንጠቀማናት ቆንጆ ናት ያቺ ማለት ነው። ከዚህ ሁሉ ከተባለ ደግሞ በ850 ብትጠቀሙ 31450 ብር ማለት ነው። ሌላው ለበር የሚሆን ብረት ያስፈልጋችኋል። ለበራችሁ የሚሆን ማለት ነው 6 ሜትር ነው የሚሆነው። አንዱ ለሁለት ይቆረጣል። 3 ሜትር እስከ 5000 ብር። እነዚህ ቋሚ ብረቶችም እስከ 4000 የሚሸጥ አለ፣ 4500 አለ፣ 5000 አለ፣ 5500 ድረስ አለው ማለት ነው። ነገር ግን በቃ እናንተ በጣም ወረድ ሳይል እስከ 5000 ብር በሚሸጡ ብረት ብትጠቀሙ ለበራችሁ የሚሆን ማለት ነው። ለዚህ 5000 ብር። ሌላው ማስበየጃ አለ። ብየዳ እንግዲህ ለባለሙያ እስከ 4000 ብር 3500 ብር ይላሉ ማለት ነው። ስለዚህ 4000 ብር ለበያጅ። ቆርቆሮ 80 ቆርቆሮ ያስፈልጋችኋል በ750 ብር በሁለተኛው። በሶስተኛው ከተባለ ደግሞ እስከ 680 አለ ማለት ነው። ስሷ ማለት ነው። ያችን መጠቀም ትችላላችሁ። ደረጃ 1 ቢባል ደግሞ 8 ከ30 ነው። ያን ያክል ደግሞ ይሄ ለቤት ለጣራ የሚሆን ነው። ያን ያክልም ለአጥር ስለሆነ ባይጋነን በሁለተኛው ብታደርጉ በ750 ብር 80 ቆርቆሮ 60 ሺህ ብር ለቆርቆሮ ያስፈልጋል። ሚስማር 4 ባኮ ያስፈልጋችኋል በ1000 ብር 4000 ብር። ሌላው እንግዲህ የባለሙያ ነው። የባለሙያ ይህን ዙሪያውን ሰርቶ እንግዲህ ጎዶ ቆፍሮ ራሱ ድንጋይ ሙሉ ነገር ማቴሪያልን ጨምሮ ማለት ነው ክስከሳ ምናምን ጎዶ ቆፈራ አለ። እንዲሁም ግንባታውን ጠቅላላ እስከ 45000 ብር ለባለሙያ የሚያስፈልጋችሁ ይሆናል። ሌላው ዕቃ ማጓጓዣ አለ። ከላይ የተጠቀሰው ቆርቆሮ አለ። እንዲሁም ደግሞ ብረቶቹ ምናምን እነሱ አሉ። ለነሱ ማጓጓዣ እስከ 3000 ብር ብትይዘው ይህ ቤት እንግዲህ በዚህ መንገድ ማሳጠር ብታስቡ ጠቅላላ አድርገን ስንደምረው 261200 ብር የሚያስፈልጋችሁ ይሆናል። ምን አልተካተተም? የውሃ አልተካተተም። ውሃ እንግዲህ የቤታችሁ ቧንቧ ካለ እዛው ላይ ከሆነ የቆጣሪ ነው የምትከፍሉት። ምንም ከሌለ ግን ከወንዝ በአህያ በግመል ምናምን በባጃጅ እንደዚህ አስቀድታችሁ የሚሆን ከሆነ ደግሞ የዛ ሂሳብ ራሱን ችሎ የውሃ ማስቀጃው ሂሳብ ይኖርባችኋል። በዛ ላይ ግንባታው 15 ቀን ያለማቋረጥ ሊጠጣ ይገባዋል ማለት ነው። ስለዚህ በብረት ተደርጎ እንደዚህ ለማሳጠር ይሄን ያህል ብር አይወስድም ምናምን ብላችሁ ልታስቡ ትችላላችሁ። በደንብ ነው የሚወስደው ማለት ነው። ውድ ተመልካቾች ልቅም አድርጌ ምንም ሳይቀር ነገርኳችሁ። ስለዚህ እንዲህ አይነት ነገር አስባችሁበት ልትጀምሩት ይገባል ማለት ነው። በእርግጥ አጥር ወሳኝ ነው። ቤቶች ከመሰራታቸው በፊት ነው በተለይ ሰፊ ከተማ ላይ ቅድሚያ አጥር ነው የሚታጠረው ማለት ነው። አጥርን እንደ ቀላል ነገር እንዳታዩት፣ ያው ቤት በሉት ማለት ነው፣ ግንባታ ማለት ነው። ስለዚህ የዚች እህቴን እንግዲህ በምታዩት መልኩ ግንባታው አልቋል። አሁን ሲበየድ ይሄ ትኩስ ስለነበር የተወሰነ 5-6 ቀን ውሃ ይጠጣ ብለን ነው የተውነው። 5-6 ቀን ውሃ ከጠጣ በኋላ ምን ይደረጋል? ማገሮቹ ይበየዳሉ። ቆርቆሮ ቀጥታ ይመታል። ቆርቆሮ ሲመታ ውሃ ልኮ ይሄ ሳይጠብቅ ቋሚዎቹ እንዳይነቃነቁ ነው በዚህ መንገድ የተውነው። ቀጥታ 5-6 ቀን ከጠጣ በኋላ ቆርቆሮ የሚመታ ነው የሚሆነው። ሙሉ ቆርቆሮ ተመቶ ግቢውን ቪዲዮውንም የማቀርብላችሁ ነው የሚሆነው ማለት ነው። ለዚች እህቴ እንግዲህ እንደነገርኳችሁ ከጀርባ በኩል ይህ 25 አልቋል። በዛኛው 25 በኩል ግን
የተወሰነ ያላለቃለው ማለት ነው። ምንድነው እንዳይታጠር ስለፈለገች ነው። ጎረቤቷ ጋር መገናኛ ምናምን ስለፈለገችው በዛ በኩል በዛ መንገድ እንግዲህ ትተነዋል። ሌላው በዚህ መንገድ አልቋል እህቴ ማለት ነው። መጨረሻ ላይ ቆርቆሮ ተመቶ ደግሞ የምናይ ነው የሚሆነው። ይህም መረጃ የሰጠኋችሁ ምንድነው ሙሉውን 10 በ25 ወይም 250 ካሬ ላላችሁ ማሳጠር ብታስቡ ስንት ይወስዳል የሚለውን ጠቅላላ አድርጌ ላሳውቃችሁ ብዬ ነው። ለምሳሌ ብረቶቹን በደረጃ 2 ብታደርጉ ሂሳቡ ይቀንሳል። ቆርቆሮ እንደነገርኳችሁ ደረጃ 3 ያችን በተጠቀሙ ሂሳቡ ከዚህ በታች ይቀንሳል። በዚህ መንገድ መጠቀም ትችላላችሁ። እንግዲህ ጥራት ባለው ነገር ግን ማስፈራት ካስባችሁ አሁን የጠቀስኩላችሁን ብር የሚያስፈልግ ነው የሚሆነው። ቪዲዮ ላይክ፣ ሼር አድርጉት። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉት። በሌላ አስተማሪ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።